ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ዞን አስተዳደር በ4 ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ማንነታቸው ባልታወቀ ታጣቂዎች ተፈጸሙ ያላቸውን ግድያ አወገዘ። የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ በተፈጸመው ግድያ ማዘኑን በመግለጽ መንግስት በአካባቢው አስፈላጊውን የሕግ ማስከበር ስራ እንዲሰራ ጥሪ አቅርቧል። በዚህ ሳምንት በታንዛኒያ የተካሄደው ምርጫ ተቃውሞ ሰልፍ ከወጡት ውስጥ በመቶዎች የሚቆጠሩ ሰዎች ተገድለዋል ሲል የታንዛኒያ ዋነኛ ተቃዋሚ ፓርቲ አስታወቀ። የተባበሩት መንግስታት ድርጅት በበኩሉ በደረሱት ታማኝ ባላቸው ዘገባዎች ቢያንስ 10 ሰዎች መገደላቸውን ማወቁን ተናግሯል። የትራምፕ አስተዳደር ዩናይትድ ስቴትስ በየዓመቱ የምትቀበላቸውን ስደተኞች ቁጥር በከፍተኛ ሁኔታ እንደምትቀንስ አስታወቀ። ለነጭ ደቡብ አፍሪካውያን ስደተኞች ቅድሚያ ይሰጣልም አለ። ዜናው በዝርዝር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ዞን አስተዳደር በጉና በመርቲና ሸርካ እንዲሁም በሆረንቆሎ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ማንነታቸው ባልታወቀ ታጣቂዎች ተፈጸሙ ያላቸውን ግድያዎች አወገዘ። ሲኖዶሱ ትናንት ባወጣው መግለጫ ጥቅምት 14 ለጥቅምት 15 ቀን በጉናና በመርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለጥቅምት 18 ቀን በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለጥቅምት 19 ቀን 2018 ዓ.ም በሆንቆሎ ዋቢ ወረዳ 5 ክርስቲያኖች በአጠቃላይ በወረዳዎቹ በጥቅምት 2018 ዓ.ም 25 ኦርቶዶክሳውያን ማንነታቸው ባልታወቀ ታጣቂዎች በተኙበት በአሰቃቂ ሁኔታ መገደላቸውን፣ ግድያውም ከዕለት ወደ ዕለት እየተባባሰ መሄዱን አስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ በተፈጸመው ግድያ ማዘኑን በመግለጽ የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት ያለበት መንግስት ችግሩ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የሕግ ማስከበር ስራ እንዲሰራ ጥሪ አቅርበዋል። በዚህ ሳምንት በታንዛኒያ የተካሄደው ምርጫ ተቃውሞ ሰልፍ ከወጡት ውስጥ በመቶዎች የሚቆጠሩ ሰዎች ተገድለዋል ሲል የታንዛኒያ ዋነኛ ተቃዋሚ ፓርቲ አስታወቀ። የተባበሩት መንግስታት ድርጅት በበኩሉ በደረሱት ታማኝ ባላቸው ዘገባዎች ቢያንስ 10 ሰዎች መገደላቸውን ማወቁን ተናግሯል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ቃል አቀባይ ሴፍ ማጋጋንጎ እንደተናገሩት ግድያዎቹ በ3 ከተሞች ውስጥ ነው የተፈጸሙት። ቃል አቀባዩ እንዳሉት የደረሷቸው ታማኝ ዘገባዎች በዳሬ ሰላም፣ በሺንያንጋ እና በሞሮጎሮ የጸጥታ ኃይሎች ሰልፈኞችን ለመበተን በከፈቱት ተኩስና አስለቃሽ ጢስ ነው ቢያንስ 10 ሰዎች የተገደሉት። የጸጥታ ኃይሎች በሰልፈኞች ላይ ገዳይ የጦር መሳሪያዎችን ጨምሮ አላስፈላጊ ተመጣጣኝ ያልሆነ ኃይል እንዳይጠቀሙና ውጥረቱንም እንዲያረግቡ ጥሪ አቅርበዋል። ተቃዋሚ ሰልፈኞችም በሰላማዊ መንገድ ሰልፍ እንዲያካሄዱ ጠይቀዋል። በተለያዩ ቦታዎች ስርዓት እያስከበረ መሆኑን የገለጸው መንግስት እስከ ዛሬ ረፋድ ድረስ የሞቱም ሆኑ የቆሰሉ ስለመኖራቸው ያለው ነገር የለም። ጥያቄ ሲቀርብለትም እንደማይመልስ ሮይተርስ የዜና ወኪል ዘግቧል። የሀገሪቱ ፕሬዝዳንት ሳሚያ ሱሉሁ ሀሰን ብርቱ ተገዳዳሪዎች ሊሆኑ የሚችሉ 2 ተፎካካሪዎች ከምርጫው እንዲገለሉ በመደረጋቸው ካለፈው ረቡዕ አንስቶ ተቃዋሚዎች የጎዳና ላይ ሰልፍ በማካሄድ ላይ ናቸው። የዓይን ምስክሮች እንዳሉት ፖሊስ አንዳንድ ሰልፎችን ለመበተን አስለቃሽ ጢስ ተኩሷል። ፖሊስ የመንግስት ቢሮዎችና ሌሎች ህንፃዎችንም በእሳት ከጋዩ በኋላ የንግድ ዋና ከተማ በሆነችው በዳሬ ሰላም ባለፉት 2 ሌሊቶች የሰዓት እላፊ ይደንግጓል። ከረቡዕ አንስቶ ኢንተርኔት እንደተቋረጠ ነው። ፖሊስ ዛሬ የዳሬ ሰላም መንገዶችን ተዘዋውሮ በመጠበቅ ላይ ነው። የመንግስት ሰራተኞችም ከቤታቸው
እንዲሰሩ ታዘዋል። ይህ ዶይቼ ቬለ ዲ.ደብሊው ነው። የትራምፕ አስተዳደር ዩናይትድ ስቴትስ በየዓመቱ የምትቀበላቸውን ስደተኞች ቁጥር በከፍተኛ ሁኔታ እንደምትቀንስ አስታወቀ። ለነጭ ደቡብ አፍሪካውያን ስደተኞች ቅድሚያ ይሰጣልም አለ። ዩናይትድ ስቴትስ ይፋ ባደረገችው አዲሱ ፖሊሲ መሰረት በመጪው ጎርጎሮሳዊ 2026 ዓ.ም 7500 ስደተኞችን ብቻ ነው የምትቀበለው። ይህ አሃዝ በዴሞክራቱ ፕሬዝዳንት ጆ ባይደን አስተዳደር ሀገሪቱ በዓመት ከምትቀበላቸው ከ100 ሺህ በላይ ስደተኞች ጋር ሲነጻጸር እጅግ ዝቅተኛ ነው። በዋይት ሀውስ ማስታወሻ መሰረት አሜሪካን ከጎርጎሮሳዊ ጥቅምት 1 ቀን 2025 ዓ.ም አንስቶ የተቀበለቻቸው ስደተኞች ነጭ ደቡብ አፍሪካውያንና በየሀገራቸው ህገወጥና ኢፍትሐዊ መገለል የደረሰባቸውን ሌሎች ሰለባዎች ነው። በጎርጎሮሳዊ ጥር 2025 ዓ.ም ስልጣን የያዙት ሪፐብሊካኑ ፕሬዚዳንት ዶናልድ ትራምፕ በተለይ የነጭ ደቡብ አፍሪካውያንን ጉዳይ በልዩ ሁኔታ እንዲታይ አድርገዋል። ቁጥራቸው ወደ 50 የሚጠጋ አፍሪካነርስ በመባል የሚጠሩት ከአውሮፓ ተነስተው ደቡብ አፍሪካ የሰፈሩት የመጀመሪያዎቹ አውሮፓውያን ዝርያዎች ባለፈው ግንቦት ዩናይትድ ስቴትስ ገብተዋል። በአንጻሩ ከመመረጣቸው በፊት በሚሊዮኖች የሚቆጠሩ አሜሪካን የሚገኙ ሰነድ አልባ ስደተኞችን ለማባረር ቃል የገቡት ትራምፕ ስልጣን ከያዙ በኋላ የዩናይትድ ስቴትስን የስደተኞች መቀበያ መርሃ ግብር የሚያቋርጥ ልዩ ትዕዛዝ ፈርመዋል። የብሪታንያው ንጉሥ ቻርልስ ሳልሳዊ የታናሽ ወንድማቸውን የቀድሞውን ልዑል አንድሪውን ዘውዳዊ ማዕረግ መክፈፋቸው እየተወደሰ ነው። ከዚህ ቀደም ለአካለ መጠን ካልደረሰች ቨርጂኒያ ሮበርትስ ጄፍሪ ከተባለች ወጣት ጋር ወሲብ ፈጽመዋል ተብለው ተደጋጋሚ ክስ ይቀርብባቸው በነበረው በቀድሞው ልዑል አንድሬ ጉዳይ ጫናው የበረታባቸው ንጉሥ ቻርልስ ሳልሳዊ የወንድማቸውን ዘውዳዊ ማዕረግ ከመግፈፍ በተጨማሪ ለብዙ ዓመታት ከኖሩበት የተንጣለለ የንጉሳውያን ቤተሰብ መኖሪያም እንዲወጡ ወስነውባቸዋል። ንጉሱ ይህን እርምጃ የወሰዱት አንድሪው በወሲብ ወንጀል ከተፈረደባቸውና በኋላም ሕይወታቸውን በገዛ እጃቸው በእስር ቤት ውስጥ ካጠፉት አሜሪካዊው ጄፍሪ ኤፕስታይን ጋር ከነበራቸው ግንኙነት ጋር የተያያዙ አስከፊ ዝርዝር ጉዳዮች ብቅ ማለት ከጀመሩ በኋላ እየጨመረ የመጣውን የሕዝብ ተቃውሞ ለማስቆም መሆኑ ተዘግቧል። በብሪታንያ ንጉሳዊ ቤተሰብ የአንድ ክፍለ ዘመን ታሪክ የአንድ ንጉሳዊ ቤተሰብ ማዕረግ ሲሰረዝ የአንድሪው የመጀመሪያው ነው። በዚሁ መሰረት የቀድሞ ልዑል አንድሪው ከትናንት አንስቶ አንድሪው ማውንትባን ዊንድሶር ተብለው ነው የሚጠሩት። በዊንድሶር ቤተመንግስት አቅራቢያ ከሚገኘው 30 ክፍሎች ካሉት የንጉሳውያን ቤተሰቦች መኖሪያ ቤትም ይወጣሉ። ከ20 ዓመታት በላይ የኖሩበትን ይህም ቤት ለቀውም በወንድማቸው በንጉሱ ገንዘብ በሚደጎም ምስራቅ እንግሊዝ በሚገኝ ራቅ ያለ ቦታ ወደሚገኝበት ቤት እንደሚገቡ ተዘግቧል። ለአካለ መጠን ሳትደርስ አንድሪው አባል ለጓት የተባለችው የቨርጂኒያ ሮበርትስ ጄፍሪ ቤተሰቦች የንጉሱን ውሳኔ አወድሰዋል። የብሪታንያ ፖለቲከኞችና መንግስትም ውሳኔውን ተቀብለዋል። ጄፍሪ በዚህ ዓመት የራስዋን ሕይወት ካጠፋች በኋላ በታተመው በሕይወት ሳለች በጻፈችው ማስታወሻ አንድሪው ከኤፕስታይን ጋር ስለነበራቸው ግንኙነትና አዳዲስ የጾታዊ ጥቃት ክሶች ተጨማሪ መረጃዎች ከወጡ በኋላ አንድሪው ከያዝነው ጥቅምት ወር መጀመሪያ አንስቶ የዮርክ መስፍን የሚለውን ማዕረጋቸውን መጠቀም ትተው ነበረ። የካሪቢያን ደሴቶችን በመታችው በኃይለኛዋ ማዕበል ሜሊሳ ሰበብ ወደ 50 የሚጠጉ ሰዎች ሞቱ። በሄይቲ የሞቱት ቁጥር ወደ 30 ከፍ ሲል 20 ሰዎች ደግሞ ቆስለዋል። ሌሎች 20 ደግሞ የደረሱበት አልታወቀም። በጀማይካ በሜሊሳ ማዕበል 19 ሰዎች ሞተዋል። ከጀማይካ ተነስታ በኩባ አድርጋ ሌሎች የካሪቢያን ሀገራትንም እየመታች በፍጥነት በመጓዝ ላይ ያለችው የሜሊሳ ማዕበል ዛሬ ማምሻውን ሰሜን ምስራቅ አሜሪካና ምስራቅ ካናዳ ትደርሳለች ተብሎ ይጠበቃል። ማዕበሏ በባሃማስ ያስከተለችው ጎርፍ ይቀንሳል ተብሎ ሲጠበቅ በኩባ፣ በጀማይካ፣ ሄይቲ እና በጎረቤት ዶሚኒካን ሪፐብሊክ የውሃው መጠን ከፍ ሊል ይችላል ሲል ብሔራዊ የአውሎ ንፋስ ማዕበል ማዕከል አስታውቋል። ሜሊሳ በከፍተኛ ኃይል የመታቻቸው የጀማይካና የኩባ ነዋሪዎች ያወደመችባቸውን ንብረቶች እያጣሩ ረዥሙን የመልሶ ማቋቋሚያ መንገድ ማጤን ጀምረዋል። በጀማይካና በኩባ የስልክ ግንኙነትና ማጓጓዣ እንዲሁም
እንደተሰናከለ ነው የሀገሪቱ የሲቪል መከላከያ እንዳስታወቀው። ከ1000 በላይ መኖሪያ ቤቶች በውሃ ተጥለቅልቀዋል። ከ16000 በላይ ሰዎች ደግሞ መጠለያዎች ውስጥ ናቸው። የኩባ ባለስልጣናት እንዳሉት ቁጥራቸው ወደ 735000 የሚጠጋ ሰዎች መኖሪያቸውን እንዲለቁ ተደርጓል። ይህ ዶይቼ ቬለ DW ነው። ከዶይቼ ቬለ ዜናውን ለማቋት እነሆ ዋና ዋና ርዕሶቹን በድጋሚ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ዞን አስተዳደር በ4 ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ማንነታቸው ባልታወቀ ታጣቂዎች ተፈጸሙ ያላቸውን ግድያዎች አወገዘ። የኢትዮጵያ የሃይማኖት ተቋማት ጉባኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናት ላይ በተፈጸመው ግድያ ማዘኑን በመግለጽ መንግስት በአካባቢው አስፈላጊውን የህግ ማስከበር ስራ እንዲሰራ ጥሪ አቅርቧል። በዚህ ሳምንት በታንዛኒያ የተካሄደውን ምርጫ ተቃውሞ ሰልፍ ከወጡት ውስጥ በመቶዎች የሚቆጠሩ ተገድለዋል ሲል የታንዛኒያ ዋነኛ ተቃዋሚ ፓርቲ አስታወቀ። የተባበሩት መንግስታት ድርጅት በበኩሉ በደረሱት ታማኝ ባላቸው ዘገባዎች ቢያንስ 10 ሰዎች መገደላቸውን ማወቁን ተናግሯል። የትራምፕ አስተዳደር ዩናይትድ ስቴትስ በየዓመቱ የምትቀበላቸውን ስደተኞች ቁጥር በከፍተኛ ሁኔታ እንደሚቀንስ አስታወቀ። ዜናው በዚሁ አበቃ። ሂሩት መለሰንን ለምሽቱ የዓለም ዋና ዋና ዜናዎች ቅንብር አመሰግናለሁ። በመከታተል ላይ ያላችሁት ዶይቼ ቬለ DW ነው። የዜና መጽሔት ዩናይትድ ስቴትስ ባለፈው ሚያዝያ በየመን ሰዓዳ እስር ቤት ላይ የፈጸመችው ጥቃት የሰብአዊ ሕግን የጣሰ በመሆኑ እንደ የጦር ወንጀል እንዲመረመር አምነስቲ ኢንተርናሽናል ጥሪ አቅርቧል። የሰብአዊ መብት ተሟጋቹ ጥሪውን ያቀረበው በጥቃቱ ላይ ያከናወነውን የምርመራ ውጤት ይፋ ሲያደርግ ነው። በአሜሪካ ጥቃት በርካታ ስደተኞች መገደላቸውን የምርመራው ውጤት አሳይቷል። በሕይወት ከተረፉት መካከል እጅና እግራቸው የተቆረጠ ኢትዮጵያውያን ይገኙበታል። እሸቴ በቀለ ተጨማሪ ዘገባ አለው። የ33 ዓመቱ ደስታ በሰሜን ምዕራብ የመን በሚገኘው ሰዓዳ እስር ቤት ላይ ጥቃት ከተፈጸመ በኋላ በፍርስራሽ ውስጥ ተቀብሮ ነበር። ከ1 ሰዓት ገደማ በኋላ ከፍርስራሹ አውጥቶ ወደ ሆስፒታል የወሰደው ወንድሙ ነው። ደስታ ለአምነስቲ ኢንተርናሽናል እንደተናገረው በጥቃቱ ምክንያት ጭንቅላቱ ላይ ጉዳት ደርሶበታል። የአንድ አይኑን አጥቷል። በህይወት መትረፋችንና ከዚያ ቦታ መውጣታችን ተአምር ነው የሚለው ደስታ አምነስቲ ኢንተርናሽናል በሰዓዳ እስር ቤት ላይ ስለተፈጸመው ጥቃት ባከናወነው ምርመራ ቃለ መጠይቅ ካደረገላቸው 15 ኢትዮጵያውያን መካከል አንዱ ነው። በየመን ሁቲዎች በሚቆጣጠሩት አካባቢ የሚገኘው ሰዓዳ እስር ቤት ላይ ጥቃቱ የተፈጸመው በሚያዝያ 2017 ነበር። በወቅቱ ከ100 እስከ 120 የሚሆኑ አብዛኞቹ ኢትዮጵያውያን ስደተኞች በእስር ቤቱ እንደነበሩ የዓይን እማኞችና ከጥቃቱ የተረፉ ሰዎች ለአምነስቲ ኢንተርናሽናል ተናግረዋል። የሰብአዊ መብቶች ተሟጋቹ በጥቃቱ ላይ ያከናወነውን ምርመራ ከትናንት በስቲያ ይፋ ሲያደርግ በሰዓዳ እስር ቤት ከነበሩ ስደተኞች መካከል በደርዘን የሚቆጠሩ መገደላቸውን አስታውቋል። የመንን የሚያስተዳድሩት ሁቲዎች በጥቃቱ በሰዓዳ እስር ቤት ውስጥ ከነበሩ 117 ስደተኞች 61 መገደላቸውን ለአምነስቲ ኢንተርናሽናል ገልጸዋል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች ተመራማሪ የሆኑት ሃይማኖት አሸናፊ ከሟቾች መካከል አብዛኞቹ ኢትዮጵያውያን መሆናቸውን ለምርመራ ቃለመጠይቅ የተደረገላቸው መናገራቸውን ገልጸዋል። የዓይን እማኞች እንዲሁም ደግሞ ቆስለው የተረፉ የጥቃቱ ሰለባዎች እንደነገሩን ከሆነ ከነበሩት ሰዎች ውስጥ በርካቶቹ ኢትዮጵያውያን እንደሆኑ ነግረውናል ማለት ነው። እንዲሁም በጥቃቱ ዕለት ቆስለው ሆስፒታል ከገቡት መካከል አንድ ኤርትራዊ እና ከ20 በላይ ኢትዮጵያውያን እንደነበሩ ነግረውናል። መጀመሪያም ከነበሩ ሪፖርቶች በተለይ ደግሞ ኢንዲፔንደንት የሆኑ የመን ውስጥ ይህንን ጉዳይ ከሚከታተሉ ተቋማት ስንሰማ እንደነበረው በዚህ ጥቃት ህይወታቸውን ያጡት ሲቪሎች በርካቶቹ ኢትዮጵያውያን እንደሆኑ ምናልባት ሙሉ ለሙሉ ሊሆን እንደሚችል ነግረውናል ማለት ነው። ከጥቃቱ በህይወት ከተረፉና ቃለመጠይቅ ከተደረገላቸው መካከል 14ቱ ከባድ የነርቭ፣ የጭንቅላት፣ የአከርካሪና የደረትን ጨምሮ በተለያዩ የሰውነት ክፍሎቻቸው ላይ ጉዳት ደርሶባቸዋል። ሁለቱ በጥቃቱ በደረሰባቸው ጉዳት እግራቸው ሲቆረጥ፣ አንዱ እጁን፣ ደስታ ደግሞ የዓይን ብርሃኑን አጥቷል። አምነስቲ በዘፈቀደ የተፈጸመ ያለው ጥቃት ዓለም አቀፍ የሰብአዊ ህግ የሚጥስ በመሆኑ እንደ የጦር ወንጀል ሊመረመር እንደሚገባ ጥሪ አቅርቧል። ይሄ እስር ቤት እኛ
በጥናታችን እስካገኘነው ድረስ ለወታደራዊ ዓላማ ሲውል እንደነበረ ወይም ወታደራዊ ዓላማ ሲካሄድበት እንደነበረ የሚያሳይ ማስረጃ አላገኘንም። ሁለተኛ እስር ቤቱ ስደተኞች ወይም በሀውቲ ታጣቂዎች የአማጽያን አጠራር መሰረት ህገወጥ የሚሏቸውን ስደተኞች የሚይዙበት ቦታ እንደሆነ በጣም በሰፊው የሚታወቅ ቦታ ነው። የአሜሪካ የአየር ጥቃት ዘመቻ ይሄንን ከግምት ውስጥ ቀድሞ መክተት ያስፈልገው ነበረ። ያንን ባለማድረጉ በዓለም አቀፍ ህግ መሰረት የህግ ክልከላዎችን የጣሰ ጥቃት ነው የሚል ድምደማ ላይ ደርሰናል። ያንን ደግሞ የአሜሪካ መንግስት ወስዶ ምርመራ አድርጎ አስፈላጊውን እርምጃ ኢንክሉዲንግ ለጥቃቱ ሰለባዎች ለደረሰው ጥቃት አስፈላጊውን